ሶፎንያስ ማለት ከዚህ በፊት እኔን አስተምሩኝ ወዲያው ነበር አሜሪካን ቴክስት የሚያስጠላ ቴክስት ነው። ቆቆቃው ኦርቶዶክስ ዘኢትዮጵያ ናቋረጠ እንባ እያፈሰስነ አዶናይ ማለት እኮ ልጄ ነው። ልጄ ምን አጥፍቶ እንደታሰረ ግራ ነው የገባኝ። ስለ ሶፊ በመናገረው ነገር አብዛኞቻችሁ ልትናደዱ ትችላላችሁ። ሰበርና አዲስ በሆነ መረጃ ተመልሼ መጣሁኝ። እንግዲህ የጋዜጠኛ ሶፎንያስ ነገር በትንሹም ቢሆን አነጋጋሪ እየሆነ ቀጥሏል። በመጨረሻም ጋዜጠኛው ግብረ ሰዶም እንደሆነ ታወቀ። ምክንያቱም አብሮት ሲያስተምረው የነበረው ተማሪ ከእሱ ጋር ሲያደርግ የነበሩ ውይይት ሙሉን ተናግሮታል። የልጁን ቃል እንግዲህ ማስመለከታችሁ ነው የሚሆነው። እንዲሁም ብፁዕ አቡነ ጴጥሮስ ስለ ኢትዮጵያ እንዲሁም ደግሞ ስለ ኦርቶዶክስ ቤተክርስቲያን ስላሉበት ሁኔታ ያወጡት ነገር አለ። የእሳቸውን ቪዲዮ ማስመለከታችሁ ነው የሚሆነው። ተማሪው ምንድነው ያጋለጠው እንመለከታለን። እስቲ ከዚህ ቪዲዮ እንጀምር። የአዶናይን መታሰር አስመልክቶ አርቲስት ሰለሞን ልጅን ፍቱልኝ ብለዋል እና አድምጣችሁ። ስለ ሶፊ በመናገረው ነገር አብዛኞቻችሁ ልትናደዱ ትችላላችሁ። አንዳንዶቻችሁ ደግሞ ልትደግፉኝ እንደምትችሉ አውቃለሁ። ባለሙያ የሆናችሁ ሰዎች ደግሞ ከተሳሳትኩ እንድታረሙኝ እፈልጋለሁ። ጆርናሊዝም ክላስ እየተማርን ሳለ አስተማሪያችን ጠይቀናት ነበር። በኢትዮጵያ ውስጥ ወንድ ልጆች ይደፈራሉ፣ እንደዚህ የየአይነት ነገሮች አሉ። ግን እናንተ ዶክመንተሪ አትሰሩም፣ ዜናም አትሰሩም። ለምንድን ነው ኢትዮጵያውያኖች እንዲነቁ ለምን አታረጉም ብለን አስተማሪያችን ጠይቀን ነበርና እሷ የመለሰችልን መልስ አሁን ከሶፊ ጋር አገናኝቼ እነግራችኋለሁ ማለት ነው። ምን አለች መሰለቻችሁ? ሆን ብለው ያስደፈሯቸውና ወንድ ልጆችን ካስደፈሩ በኋላ ከዛ ያ ዜና እንዲነገር ይፈልጋሉ አለች። እንዲነገር የሚፈልጉት ግን እነሱ የተደፈረ አንድ ልጅ ነው፣ ግን ሚሊዮን ኢትዮጵያውያን ወይም 130 ሚሊዮን ህዝብን መበከል ይፈልጋሉ በሚዲያ አሁን እየሆነ እንዳለው ማለት ነው። ገብቷቸዋል አይደል? አለሙ እነሱ አንድን ሰው ላይ አደጋው እንዲደርስ ያደርጋሉ። ከዛ በኋላ ያ ደግሞ በሚዲያ እንዲነገር ይፈልጋሉ። በአብዛኛው ይሄን ነገር እንዲፈጠር የሚያደርጉ የውጭ ሀገር የሚዲያ ካምፓኒዎች ወይም ደግሞ የውጭ ሀገር ተልኮ አጀንዳ ያላቸው ሰዎች እንደሆኑ ይታወቃል። ምክንያቱም አሁን ላይ እንደምታያቸው ሴሌብሪቲ የሚባሉ ኢትዮጵያ ውስጥ ያሉ ሰዎችን እያጠመዱ ነው አይደል? በፋሽኑ ዓለም እያረጉ በተለያዩ ነገሮች እያጠመዷቸው ነው የሚገኙ። ስለዚህ ስለ ሶፊ የተደረገው ነገር አሁን በሚዲያ እየወጣ የተደረገው ሆን ተብሎ ማይንድ ፕሮግራሚንግ ላይ እየተሰራ ነው። ህፃናት እያየው ነው፣ ወጣቱ እያየው ነው። ከጫፍ እስከ ጫፍ አሁን መነጋገሪያ ሆኗል አይደል? አላማቸው ይሄ ነበር፣ ተሳካላቸው ማለት ነው። ስለ ልጁ ደግሞ እንግዲህ እንነጋገር ከተባለ እኔ ልጁ ጤነኛ ነው ብዬ አላስብም። እግዚአብሔር ይማረው። እኔ ሌላ ምንም ማለት አልችልም። ምክንያቱም አንድ ሚዲያ ላይ እንደሚሰራ ሰው ያለበት ኃላፊነት አለ፣ የሚዲያን ፓወር ያውቃል ብዬ አስባለሁ። ግን ያን ሁሉ እያወቀ ይሄን ያደርጋል ለማለትም ይከብዳል። ደግሞ ያሉት ደግሞ ማስረጃዎች ደግሞ የማይካዱ ናቸው። እንግዲህ እኔ ማለት የምችለው ትልቁ ነገር ምንድነው እግዚአብሔር ይማር ነው። እና ስለዚህ እቺ ፕሮፓጋንዳና አጀንዳዋን እንዴት እያስሄዱልን እንዳሉ ግን ተሳስቼ ከሆነ እንድታርሙኝ እፈልጋለሁ። ሐሳባችሁን ኮሜንት ሴክሽን ላይ መግለጽ ትችላላችሁ። ታዲ ነበርኩኝ። አመሰግናለሁ። አዶናይ ማለት እኮ ልጄ ነው። ልጄ ምን አጥፍቶ እንደታሰረ ግራ ነው የገባኝ። እውነቴን ነው የምላችሁ፣ ሌሊቱን ሙሉ እንቅልፍ አጥቼ ነው ያደርኩት። አዶናይ ማለት እኮ የልጅ አዋቂ ነው ሲሉ ጋሽ ሰለሞን እንዲህ ሲሉ እየተደመጡ ይገኛሉ። ሁላችሁ ኮፒ ሊንክ ሪፖስት እያደረጋችሁልኝ ለአዶናይ መልካም ምኞታችሁን እንድትመኙና ለቤቴ አብቃ እያላችሁ ኮሜንት እንድጽፉ ፈልጋለሁ። ብዙዎቻችሁ እንደምታውቁት ትላንትና ማምሻውን አካባቢ ወንድማችን አዶናይ ለጥያቄ ትፈለጋለህ ተብሎ በፖሊስ ጣቢያ እንደሚገኝና አሁን ላይ ምርመራ እየተካሄደበት ማረፊያ ቤት ውስጥ ነው የሚገኘው። ሁላችሁም እስቲ ኮሜንት ላይ የገባችሁ ለዚህ ወንድማ ለቤት አብቃ ያላችሁ ኮሜንት እንድጽፉና ሁላችሁም ሼር ሪፖስት እያደረጋችሁ መልካም ምኞታችሁን እንድትመኙ ጠይቃችኋለሁ። እና አዶናይ እንግዲህ እስካሁን ከእስር ቤት አልወጡም። ምርመራ እንደተደረገባቸው እስካሁን ድረስ እየተደረገባቸው ነው ያለውና በጣም ብዙ ሰው እየተጨነቀ ነው የሚገኘው። ለማንኛውም አዲስ ነገር ካለ ይላችሁ የሚመጣ ነው የሚሆነው። ጋዜጠኛው ሶፎንያስ ራሱን ሊያጠፋ ይችላል። የገዳም አባቶች እንዲሁም ደግሞ የኦርቶዶክስ ቤተክርስቲያን ዋና የሆኑት የሆነ ነገር ሊያደርጉለት ይገባል ሲል ፓስተር ሱራፌል ተናግሮ ነበር። በጣም ብዙ ትችት ገጥሞታል። ይህን ቪዲዮ ላስመልከታችሁ። አስቸኳይ የድረሱልኝ ጥሪ። ጋዜጠኛ ሶፎንያስ ራሱን ሳያጠፋ ነብይ ሱራፌ እንደ ሲል ተደምጧል። ሶፎንያስ አሁን ላይ ያለበት ሁኔታ እጅግ በጣም ችግር ውስጥ ነው። ስራው ሁሉም ነገር ተበላሽቶበታል። ከራሱ ጋር አይደለም። አሁን ገዳም ነው ያለውት ብሏል። ስለዚህ ችግር ውስጥ ነው። ይሄንን ልጅ የማዳን ስራ የኛ ነው። የሃይማኖት ተቋማት ኃላፊነት አለባቸው። የኦርቶዶክስ ቤተክርስቲያን የገዳሙ የደብሩ ኃላፊዎች እባካችሁ ድረሱለት። ባለበት ይሄ ልጅ ራሱን ከሚያጠፋ የደብሩ ኃላፊዎች እንዲሁም በዛ ቤተክርስቲያን ውስጥ ያሉ አገልጋይ ካህናት የሚቀድሱ የሚያስቀድሱ ምዕመናን ኃላፊነት አለባቸው። ሌሎችም ፕሮቴስታንት፣ ካቶሊክ ሁላችንም ከዛ ነገር ውስጥ እንዲወጣ ክርስቲያናዊ ኃላፊነት አለብን በማለት እየገለጸ ሲሆን ወደ ፈጣሪ ወደ መንፈሳዊ ህይወቱ ሊመጣ ሲል መንፈሱ ይወጓል። በጣም ከባድ ነው።
መግቢያው ቀላል ነው፣ መውጫው ግን ከባድ ነው በማለት የሁላችንም እርዳታ እንደሚያስፈልገው ፓስተሩ ተናገረ። ወቅታዊ ዓለም አቀፋዊና ታማኝ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። አሁን የማስመለከታችሁ ቪዲዮ እንግዲህ በጣም ብዙዎቻችሁ የምትደነግጡበት ነው። ምክንያቱም ስለ ጋዜጠኛው ሶፎንያስ የአዳማው ልጅ ካወጣበት በኋላ ያንን ሁሉ መረጃ ለመረዳት በጣም ብዙ ሰው ፍቃደኛ አይደለም። ምክንያቱም የኢትዮጵያ ሕዝብ በሁለት ወገን ነው የሚከፈለው። አንዱ አገናዝቦ የሚሄድ ነው፣ ሌላኛው ደግሞ ማንም ሰው ወደ መረብ የሚሄድ ነው ያለውና ስለዚህ በጣም ትልቅ ችግር ተፈጥሯል። እንግዲህ ሶፎንያስን ያጋለጠው ወጣት ትላንትና ማታ እንደታሰረ ነው እየሰማን የምንገኘው። ለማንኛውም የሱን መረጃ ቢያንስ እንተውና ሶፎንያስን ያስተማረው ይሄ ወጣት ስለ ሶፎንያስ በዚህ ደረጃ ልክ እንዴት ሊናገር ቻለ? እኔም ምስክር ነኝ፣ መረጃ አለኝ። ሶፎንያስ ራሱ ግብረ ሰዶም ነው ሲል ትላንትና በሶሻል ሚዲያ ላይ ያጋራው ቪዲዮ አለ። ሙሉ ቪዲዮ ላስመልክታችሁ። ያው ሰሞኑን በተለያዩ ማህበራዊ ሚዲያዎች ከግብረ ሰዶማውያን ጋር በተያያዘ የሚወራ ወሬና እንዲሁም ከጋዜጠኛ ሶፎንያስ ጋር በተያያዘ አንዳንድ የሚወሩ ወሬዎች አሉ። ያው አሉባልታ ነው የሚሉ ሰዎች አሉ፣ የሚደግፉትም አሉ። እና እኔ ያው ስለሱ ጉዳይ አንድ ማለት የምፈልገው ነገር ሶፎንያስ ማለት ከዚህ በፊት እኔን አስተምሮኛል፣ አስተማሪ ነበረ። የበፊት ባክግራውንድ ነው የምነግራችሁ እኔ የማውቀው ማለት ነው። እና እንደዚህ በእንደዚህ አይነት ነገር ሲጠረጠርና እግረኛው ሚዲያ ላይ ሁላ ሲቀርብ እኔ እንደው ለሱ አግዢ ማለት ያው እኔ በፊት በማውቀው ጸባዩ ሶፎንያስ ማለት መልካም ሰው ነው እንደዚህ ያደርግ ምናምን ብዬ ነበር። ነገር ግን የሆነ ሰዓት ላይ እኔ ቪዲዮን ሁላ ገብታችሁ ማየት ትችላላችሁ ቲክቶክ ላይ እሱን ደግፌ ተከራክሬ ቪዲዮ ሰርቼለታለሁ እና ወዲያው ቪዲዮ እንደሰራሁለት ነበር ፎሎ ያደረገኝ። ፎሎ አድርጎኝ በውስጥ መስመር ማዋራት ጀመረ። ሶፊ እንዴት ነህ ሰላም ነህ ምናምን ብዬ ቴክስቶችን ተለዋወጥን፣ ተቀያይረናል። አወከኝ ወይ ምናምን ብዬው አወራን። አዎ ምናምን ብሎ እና ልክ በቃ እኔ ያልጠበቁት ነገር ነበር የተፈጠረው። ቴክስት ያደረገልኝ ነገር ማለት አሁን ልጁ ልክ እንደሚያወሩ ነገር እኔ ታይፕ ያደረገልኝና የሆነ ማታውቁት ነገር ከዚህ ተፈጥሮ እንደዚህ ቴክስት አውርታችሁ ማታውቁ ሰዎች ከሆነ በቃ እንደዚህ ሲጻፍላችሁ ወንድ ልጅ ሆነ ወንድ ልጅ እንደዚህ ሲጽፍልህ እንደ ሴት ፍቅረኛ የሆነ ነገር ሲጽፍልህ ቴክስት ሾክ የሚያደርግ ነገር አለ እና እኔ ወዲያው ነው ሾክ ዲሆንኩት ማለት ነው። ከዛም በዛ አጋጣሚ የቴሌግራም ዩዘር ኔሙን እንዳከልኝና እኔ ለማረጋገጥ እስቲ አንተ ሶፊ ነህ እስቲ አንተ ከሆንክ ቪዲዮ ኮል ደውልልኝ ምናምን ብዬ ጠየቅኩት። ለፕራይቬሲ እኔ ፌመስ ነኝ ለፕራይቬሲ እጠነቀቃለሁ ምናምን አለኝ። ወዲያው ነበር በቃ የሚልክልኝ ቴክስት የሚያስጠላ ቴክስት ነው። እንግዲህ እንደተመለከታችሁት ነው። አሁን ማንን ነው የምናምነው? ምክንያቱም ከዚህ ጋዜጠኛ ጋር ተያይዞ አንደኛው ሲተች የነበረው መጀመሪያ እግረኛው ሚዲያ ነው። ምክንያቱም እንደዚህ አይነት ትልቅ ጋዜጠኛ አንተ ሚዲያ ላይ አቅርበህ እንደዚህ አይነት አስነዋሪ ነገር አድርጓል ብለህ እንዴት ስሙን ታጠፋለህ ተብሎ ሲሰደብ ነበር። በጣም ብዙ ሲሰድበው ነበርና የጊዜ ጉዳይ ሆነና ደግሞ በመጨረሻም እግረኛውን ሚዲያ ይቅርታ የሚጠይቁት በጣም ብዙ ሰዎች ነው። ለምን አዳማ ውስጥ የተፈጠረውን ነገር ብዙ ሰው ከተመለከተ የስልክ ውይይቱን ያን ሁሉ ነገር ካየ በኋላ ሶፎንያስ የተያዘበት በሽታ ልክ ነው ብለው አምነዋልና እግረኛው ሚዲያ ብዙ ይቅርታ ሲጠይቀው ነበር። አሁን የአዳማውንም እንግዲህ በጣም ብዙ ሰዎች መረጃ ስለወጣ ብቻ አንተም እንደዚህ ነህ እያሉ ሲገልጹት ነበርና በጣም ተናዱ ነበር። ትላንትና ማታ ቪዲዮ ለቋል። ከዛ በኋላ ግን የአዳማ ፖሊሶች በቁጥጥር ስር እንዳዋሉት ነው እየሰማን የምንገኘውና እውነቱን ለመናገር ለዚህ ህዝብ መልካም ነገር ማቅረብ በጣም ዋጋ ያስከፍላል። ለምን መሰላችሁ? እና አዶናይን እንኳን ብትመለከቷቸው አዶናይ ለብቻው ከካናዳ ከመጣ በኋላ የሚሰራቸው ስራዎች በጣም የሚያስገርሙ ናቸው። ለበጎ አድራጎት ድርጅት ማንም ለረሳቸው አርቲስቶች ለጎዳና ልጆች የሚያደርገው ነገር ተመልከታችኋል። መልካም ወጣት ነውና ነገር ግን በመልካምነቱ ልክ ተከፍሎታል ብዬ አላስብም። ምክንያቱም አሁን እስር ቤት ስለሚገኝ ማለት ነው። ስለዚህ ይህንንም ሶፎንያስን ያጋለጠው ልጅ ከመረጃው በላይ ስንት ሰው የሚፈራውን መረጃ እሱ በድፍረት ስላጋለጠ አንተም እንደዛ ነው ተብሎ ተጠረጠረ። ጭራሽ ትላንትና ማታ ታስሯልና ይሄም እኔ የሶፎንያስ ተማሪ ነኝ ብሎ ያጋለጠው ልጅ ምን ትሉታላችሁ? ሐሳባችሁን ኮሜንት ላይ ሰፋ አድርጋችሁ ግለጹት፣ እመለከታለሁኝ። በመጨረሻም ማስመለከታችሁ ብፁዕ አቡነ ጴጥሮስ አባታችን በሰው ሀገር በስደት ውስጥ እንደሚገኙ ታውቃላችሁ። ስለ አርሲ ኦርቶዶክሳን ከዚህ በፊትም ተናግረዋል። አሁንም ግን ቤተክርስቲያን ያለችው ሰቆቃ ላይ ነው። ስለ አርሲ እንግዲህ ትንሽ ቀዝቀዝ ያለ ነገር አለ፣ እግዚአብሔር ይመስገን። ነገር ግን ኢትዮጵያም ስላለችበት እንዲሁም ስለ ቤተክርስቲያን ያወጡት ነገር አለ። አባታችንን እናድምጣቸውና ሐሳብ ሰጥተን እንጨርሳለን። ሰቆቃወ ኦርቶዶክስ ዘኢትዮጵያ እግዚአብሔር ከሰማይ እስኪጎበኘንና እስኪመለከት ድረስ ዓይኔ ሳያቋርጥ ዝም ሳትል እንባ ታፈሳለች። ከሁሉ አስቀድሞ በመላው ዓለም ለምትገኙ ኦርቶዶክሳውያን ወገኖቻችን እና ሰውን በሰውነቱ ለምታከብሩ ሁሉ
ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በዚህ ዘመን ኢትዮጵያዊ ሆኖ በኢትዮጵያ ተወልዶና አገሩን አውቆ ላደገ ሰው የአገሩ ሁኔታ የማያሳስበው የለም። ሁላችንም በገጠሪቱ ኢትዮጵያ ሆነ በከተማ ተወልደን አድገን በአንድም ሆነ በሌላ በኢትዮጵያውያን እናቶችና አባቶች ያልተደገፍንና በእነርሱ እርዳታ ያልተማርን የለንም። ስለዚህ ሁላችንም ላለንበት የበቃ ነው በእነርሱ ነው። በተለይም ኦርቶዶክሳውያን ካህናት በሀገሪቱ እየሆነ ያለው መከራ ይበልጥም ቅድስት ቤተ ክርስቲያንና ልጆቿ እየደረሰባቸው ያለው መከራ እንቅልፍ ከነሳቸው መካከል መሆን አለብን። ሁላችንም ባይሆን ብዙዎቻችን እንቅልፍ አልባ ሌሊቶች እያሳለፍን እንገኛለን። ብዙ ጊዜ የምንጽናናው ግን በቅዱሳን አበው ነቢያት የተነገሩትንና የተጻፉትን ቅዱሳት መጻሕፍቶችን ስናነብ ነው። እነሱ በተናገሩት ልክ ባይሆንም ባስተላለፉት መልእክት ተመርኩዘን መልእክታቸውን በማስተላለፍ ጭምር ነው። ነቢያት በተሰጣቸው ሀብተ ትንቢት በሀገር ላይ መከራ እንደሚደርስ ከመከራ ለመውጣት እግዚአብሔርን በልቅሶና በዋይታ የጠየቁትን ስናነብና ስናስተውል ኢትዮጵያን እያዩ ያለቀሱ ሆነው እናገኛቸዋለን። የኛ ዓይን ኢትዮጵያን እግዚአብሔር ከሰማይ እስኪጎበኝና እስኪመለከት ድረስ ዝም ሳንልና ሳናቋርጥ እንባ እያፈሰስን እንገኛለን። የነቢያቱ መጻሕፍትን በማስተዋል ላነበበ ሰው በኢትዮጵያ እየተደረገ ያለው በዘመነ ነቢያት በእስራኤል የደረሰው ግልባጭ ሆኖ ያገኘዋል። በተለይም ሰቆቃወ ኤርምያስ ለዚህ አንዱ ማሳያ ነው። ነቢዩ አልቃሻው ወይም ሆደ ባሻው በመባል ይታወቃል። ይህን ስም ያሰጠው የዘመኑ መሪዎችና ሕዝቡም ሁሉ ያደርጉ የነበረው አመል ተከትሎ የሚመጣው መከራ በማየቱና ሐዘኑን በእንባ ስለገለጸና ይህንኑ እንባውን በጽሑፍ አስፍሮ ስላስነበበን ነው። እኛም አሁን ያለንበት ሁኔታ መገንዘብ ስንጀምር ላለፉት 40ና 50 ዓመታት የዘራው ክፉ ዘር በቅሎ አድጎ አፍርቶና ታጭዶ የመከራ ምርቱን እየሰበሰብን መሆኑን እንረዳለን። አሳዛኙ ነገር ግን ሁላችን መከራውን ተረድተን ከመከራው ለመውጣት እንዳንጥር አይምሮአችን ፈዟል፣ ልባችን ደንዝዟል። ጊዜያችንና ዕውቀታችን መስጠት በሚገባን እውነት ላይ ከማሳለፍ ይልቅ በማይጠቅመውና ምንም ፋይዳ በሌለው ይባስም ብሎ ጉዳት በሚያመጣ ነገር ላይ ብዙ ጊዜ እናጠፋለን። አሁን ይህን እየጻፍኩ ያለው ለአይምሮ የሚከብዱ ብዙ አሰቃቂ መከራዎች በምድሪቱ እየተፈጸሙ እንደሆነ እየሰማንና እያየን ነው። እንስሳትን ለማረድ ይንሰፈሰፍ የነበረ ትውልድ የነበረባት ምድር ኢትዮጵያን መስዋዕት ማድረግ የየዕለት ተግባር ሆኗል። ኢትዮጵያውያን አካላቸው በቢላዋ እየታረደ፣ እግራቸው በምሳር እየተቆረጠ፣ ዓይናቸው እየወጣ፣ በድናቸው በጅብ ይበላል። መንግስታዊ ጭፍጨፋ ከዕለት ዕለት እየከፋ ነው። ተው የሚል ድርጅቱን የሚያወግዝ ቀርቶ ሐዘኑን የሚገልጥ መሪ እንኳን ልናገኝ አልቻልንም። በግፍ መገደላችሁም በጸጋ ተቀበሉና በየተራ ተሰዉ እየተባልን ነው። ግፍንና መከራን የሚያወግዝ ቢኖር ወንጀለኛ ተብሎ ይፈረጃል፣ ይከሰሳል፣ ተከሶም ወህኒ ይጣላል። ለእነዚህ እንዲያለቅሱ በአገዛዙ ላልተፈቀደላቸው ወገኖቻችን በእንባ የታጀበ ጸሎት ለፈጣሪያችን ማድረስ ይኖርብናል። ለዚህ ነው ይህንን ጦማር ሰቆቃ ኦርቶዶክስ ዘኢትዮጵያ ብለን እንጠራው ዘንድ የተገደድነው። ነቢዩ ነገሩ ቢከብደውና እኛም ሆኖ ሰቆቃው ኤርምያስ ብሎ ብዙ የእንባ ስንኞችን የዘረዘረው እኛም የእርሱን እንባ ተውሰን እንባችን እንደ ክረምት ጎርፍ እናወርዳለን እናነባለንም። መሐሪና ሩሩህ አምላካችን እግዚአብሔር ይሰማናል ብለንም እናምናለን። ነቢዩ ልቅሶውን የጀመረው እንዲህ በማለት ነው። ሕዝብ የሞላባት ከተማ በሌሊት እጅግ ታለቅሳለች፣ እንባዋም በጉንጯ ላይ አለ፣ የሚያጽናናት የለም። ወዳጆቿ ሁሉ ወነጀሏት፣
ጠላትም ሆኑባት፣ የራሷ ልጆች ሳይቀሩ ጠላት ሆኑባት ብሎ ሊጨምርበት ይችላል። ሰቆቃወ ኤርምያስ ምዕራፍ 1 ቁጥር 2 ነው። ይህ ሰቆቃወ የኢትዮጵያና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ምክንያቱም የራሷ ልጆች እርስ በርሳቸው ይበላላሉና ወንድም ወንድሙም በቢላዋ እያረደ ሲጫወት እያየች በዚህ ያላዘነች ያላለቀሰች ቤተክርስቲያን በምን ልታዝንና ልታነባስ ትችላለች? ኦርቶዶክሳውያን በየደረሱበት የሚታረዱ ከሆነና በምድሪቱ ወጣቶች በመንግስት አስተባባሪነት እርስ በርሳቸው የሚጨፋጨፉ ከሆነ የሰቆቃ ጊዜ ከማለት ውጭ ምን ብለን ልንጠራው እንችላለን? በየቀኑ ጆሮን ጭው የሚያደርጉ የጭካኔ ጥግ ከታየ ከዚህም በላይ የሚያስለቅስ ምን ሊመጣ ይችላል? ክቡር የሆነው የሰው ልጅ አውሬ ሆኖ ራሱን ሲበላ ከማየት የበለጠ ቅስም ሰባሪና አሳዛኝ ነገር ከቶ ሊገለጥም ይችል ይሆን? ነቢዩ የእንባው ጅረት ሊቆምለት ባለመቻሉ የሚያለቅስበትን ምክንያት በበቂ መልኩ ዘግቧል። ዓመት በዓል የለም፣ ቤተ መቅደስ ፈርሷል፣ ካህናት ታርደዋል ይልና ወደ ዓመት በዓል የሚወጣ የለምና የጨወን መንገዶች አለቀሱ። በሮቿ ሁሉ ፈርሰዋል፣ ካህናቶቿ እየጮሁ ያለቅሳሉ፣ ደናግሎቿ ተጨነቁ፣ እርሷም በመሬት ላይ አለች። ሰቆቃወ ኤርምያስ 1:4 ነው። ሁሉም ዋይታ ነው። ካህናቱ በጩኸት እየተጨነቁ ናቸው። ዓመት በዓል የሚባል ነገር ሊታሰብ አይችልም። የቤተ መቅደሱ በሮች የፈራረሱ ሲሆን ምዕመናን በእንባ እየታጠቡ የሚውሉና የሚያድሩ መሆናቸውን አብራርቷል። ነቢዩ አሁንም ኢየሩሳሌምን ጭንቀቷን ሲተነትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እያሰበ ይመስላል። ኦርቶዶክስ መሆን እርግማን እስኪመስል ድረስ የመከራ ዶፍ በአገልጋዮችና በምዕመናን ላይ እየወረደ ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አጽናኝና ፍታታ ትጮኻለች። ነቢዩ ለእስራኤል የተናገረው ለእኛ ሆኖ እናገኘዋለን። እኛም እሱን ተገብረን መከራውን ሲገልጥም እንዲህ ይላል፣ የሚያጽናናኝ ነፍሴንም የሚያበረታታ ከኔ ርቋልና ስለዚህ አለቅሳለሁ፣ ዓይኔ ውሃ ያፈሳል። ጠላት በርትቷልና ልጆች ጠፍተዋልና። ሰቆቃወ ኤርምያስ 1:16 ብሏል። ነቢዩ ለእስራኤል ሲያነባ ክፉና በጎ ቀኝና ግራ የማያውቁ ሕፃናት ደም ሲፈስ አካላቸው የአውሬ ቀለብ ሲሆን እያየና በቅርቡ በአርሲ ከሕፃን እስከ አዋቂ በአንድ ቤት የታረዱትን ኦርቶዶክሳውያን በሩቅ እየተመለከተ መሆን አለበት። ይህን ከባድ ሐዘን በእንባው ሲገልጸው ሕፃኑና ጡት የሚጠባው በከተማይቱ ጎዳና ላይ ሲዝሉ ዓይኔ በእንባ ደከመች፣ አንጀቴም ታወከ። ስለ ወገኔ ሴት ልጅ ቅጥቃጤ ጉበቴ በምድር ላይ ተዘረገፈ። ሰቆቃወ ኤርምያስ ምዕራፍ 2 ቁጥር 11 ይላል። መሬቱን የሚያርስበት ሰላም አጥቶ እየተደበቀ አርሶ የበቀለለትን ቡቃያ የጨካኞች ወታደር በእሳት አቃጠሉበት። ይህም አልበቃህ ብሎ ጨካኝ ወታደሮች እናቱንና መነኩሴ አያቱን በደቦ ደፍረው ገለውበት፣ የቤቱን ሀብት ዘርፈው ወስደውበት ብቻውን የቀረ ልጅ እንዲሁም በወለጋ እናቱ ተገላ ከአስከሬኑ ጋር ሆኖ ያለቅስ የነበረ ልጅ አይቷል። የነቢዩን እንባ መጉረፉን ቀጥሏል። በከተማ ጎዳና እንደተወጋ ሰው በዛሉ ጊዜ ነፍሳቸውን በእናታቸው ብብት በወጣች ጊዜ እናቶቻቸውን እህልና የወይን ጠጅ ወዴት አለ ይሏቸዋል። ሰቆቃወ ኤርምያስ ምዕራፍ 2 ቁጥር 12 ነው ማለት ነው። የሚበላ የሚጠጣ ጠፍቶ በረሃብ ጣር የሚሞቱ ኢትዮጵያውያን ብዛት እናታቸው እንዳትቆጥራቸው እሷም ተገድላለችና ትውልድ ይቁጠረው። በነቢዩ ዘመን የነበሩ አይሁድ ይመሩት የነበረው የመከራ ሕይወት ዛሬ በኢትዮጵያ ሚሊየን እናት አባቶች እና ልጆች ታሪክ ሆኗል። ነቢዩ ኢየሩሳሌም ኢትዮጵያን አጽናኝ ፈዋሽ እንደሌላት ሲተነብይ የኢየሩሳሌም ሴት ልጅ ሆይ ምን እመሰክርልሻለሁ? በምንስ እመስልሻለሁ? ድንግሊቱ የጽዮን ልጅ ሆይ ኢትዮጵያ ሆይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆይ
አጥናናሽ ዘንድ በምን አስተካክልሻለሁ? ስብራትሽ እንደ ባሕር ታላቅ ነውና የሚፈውስሽ ማን ነው? ሰቆቃወ ኤርምያስ 2:13 ብሏል። የሚፈውስ ጠፍቶ ምድር በመከራ ባህር ተውጣለች እንዳለ ነቢዩ ዛሬም እኛ ይህንኑ እንላለን። በራሳቸው ፈቃድ ማስተዋላቸውን የሸጡ ራሳቸውን በሰበሩ ተሰብረናል ባዮች የምድር ስብራት የሚያመጣውን መከራ መገንዘብ የተሳናቸው ለራሳቸው ጥቅም ብቻ የቆሙ ማህበረሰብን ለድህነት የሚዳርጉ በድሃ የሚዘፍኑ በሞት የሚሳለቁ ድሃ ሲያዩ የሚፈነድቁ ለክብር ያበቃቸውን ሕዝብ የሚንቁና ወደ ድህነት ጉድጓድ የሚጥሉ ጨካኝ መሪዎች በሆኑበት ምድር ላይ ይህን ማለት እንዴት ይነስ? ዛሬ ሰቆቃወ ኦርቶዶክስ ዘኢትዮጵያ ብንል የሚሞግተን ማን ነው? አልቃሻው ነብይ እስራኤል ኢትዮጵያን ከእንቅልፏ እንድትነቃ እንዲህ እያለ በእንባ ይቀሰቅሳታል። ዛሬም እኛ ይህን እንላለን። ተነሽ፣ በሌሊት በመጀመሪያ ክፍል ጩሂ፣ በጌታም ፊት ልብሽን እንደ ውሃ አፍስሺ። በጎዳና ሁሉ ራስ ላይ በራብ ስለደከሙ ስለ ሕፃናትሽ ነፍስ እጆችሽን ወደ እርሱ አንሺ። ለተራቡ ልጆችሽ እጆችሽን አንሺ ወደ ፈጣሪሽ። ይህ ቃል በዚያ ዘመን ለነበሩ ሆነ ለኛ አገር ባለስልጣናት ፖለቲካ ነበር። የኛዎቹ ጉዶችም ፖለቲካ ነው ይሉናል። በዚህም ምክንያት እስራኤላውያን ኤርምያስን አስረው ከውሃ ጉድጓድ ጨምረው አሰቃይተውታል። የኢትዮጵያ ገዦችም ደግሞ ኤርምያስ መሰል መምህራንን በጨለማ ቤት እያሰሩ ያሰቃዩአቸዋል። በተለይ እውነት የሚናገሩ ከሆነ ቦታ የላቸውም። የጊዜ ጀግኖች ገዦቻችን መገንዘብ የሚኖርባችሁ በዚያ ዘመን የነበሩ መሪዎች ልክ እንደናንተው እንደነበሩ ነው። አሳዛኙ ነገር ግን ምንም ቢዋሹ ከፈሩት ጥፋት አላመለጡም። ለናንተ ያየነውንና የምንኖረውን እውነት መናገር መግለጽ ፖለቲካ ነው። እግዚአብሔር ግን ሁሉን ያያል ይመለከታልም፣ ከዚያም ይፈርዳል። በኤርምያስ ዘመን የነበሩ መሪዎች እናንተን የመሰሉ ስለነበሩ ለኤርምያስ እንባ መልስ በመስጠት ፈንታ ተሳለቁበት፣ ግፋቸውንም አጽንተው ቀጠሉበት። መከረኛው ነቢይ መሳሪያው እንባው ነውና ልቅሶውን አላቆመም። አቤቱ እይ በማን ላይ እንደዚህ እንዳደረግክ ተመልከት። በውኑ ሴቶች ፍሬያቸውን ያቀማጠሏቸውን ሕፃናት ይበላሉን? በውኑ ካህኑና ነቢዩ በጌታ መቅደስ ውስጥ ይገደላሉን? ሰቆቃወ ኤርምያስ 2:20 ነው ሲል እግዚአብሔርን ይጠይቃል። እንዲህ አይነት መከራ ከኢትዮጵያ በቀር በማን ደርሶ ያውቃል? ይህ አይነት መከራ ሲፈጸም ዝም ማለታችን መገደል መሰቃየቱ ተስማምቶን ይሆን? እናቶች በድህነት አቅማቸው ጦም እየዋሉና እያደሩ ያሳደጓቸውን ያስተማሯቸውን ጧሪ ልጆቻቸውን በግፍ ተገድለው አውሬ እንዲበላቸው ዱር ተጥለው የአውሬ ሲሳይ ሲሆኑ ካህናቶቻችን በቤተ መቅደስ ሲገደሉ የምዕመናን እረኛ የሆነ እኛም ሆነ ልጆቻችን ዝምታችን የጤና ይሆን? ስለ ግፉ ኢትዮጵያውያንና ኦርቶዶክሳውያን እንዲህ ስንል እንጠይቃለን። አይነተ ብዙ የሆነው መከራ በሌላ ሀገር ተደርጓልን? የአገር መከላከያ ሰራዊት ሲጠብቅ ይገባ የነበረውን ሕዝብ እየገደለ አካላቸውን በሳንጃ እየበጣጠሰ ሲጥል የታየበት ሀገር አለን? በመጨረሻም ቪዲዮን እንደተመለከታችሁት ነው ብፁዕ አቡነ ጴጥሮስ ቃለ ሕይወት ያሰማልን አባታችን እግዚአብሔር አምላክ ፈቅዶ እንግዲህ እውነተኛ አገልጋዮችን፣ እውነተኛ እረኞች፣ እውነተኛ አባቶችን ተሰብስበው ወደ ሀገራቸው ገብተው ቤተክርስቲያንን እኛንም በጎቻቸውን በሙሉ በመልካም ሁኔታ ውስጥ የሚመሩበትን መልካም ዘመን መልካም ዓመት እንጠብቃለን። ይህ ሁሉ እንዲሆን ግን እንደ ራሔል አይነት እንባ ያስፈልጋል ብዬ አስባለሁና ደስ የሚል ጊዜ ላይ ያለነው ጾም ላይ ነን። እንጸልይ፣ በቻልነው አቁም እናልቅስ። የተሻለ ነገር ይመጣል ብዬ አስባለሁ። ለቤተ ክርስቲያንም ለአባቶቻችንም። ለማንኛውም ለዛሬ ያዘጋጁት መረጃ ይሄንን ይመስላል። ጋዜጠኛውን አስመልክቶ ትንሽ
ልባችሁ እርፍ ብሏል ብዬ አምናለሁ። ጥርጣሬ ውስጥ እንዳትሆኑ ነው። ይሄ ተማሪ ያወጣውን ነገር ከራሳቸው ሀሳብ ደግሞ ኮሜንት ላይ አስቀምጡ። እስከዛው ድረስ ቸር እንቆይ።